እንዴ ቤቱንማ አለቅም ቤቱ እኮ የኔ ነው ቲና አዎ ግን እዚህ ቤት ብዙ ትውስታዎች አሉኝ መጥፎም ትዝታዎች አሉ ስለዚህ እሱን ትታችሁ በአዲስ ቤት ጥሩ ትዝታዎችም ይኖራሉ አባዬ ይቅር አትለኝም አይደል ይቅርታና እኔ የምለው ነገር እኮ አይገናኝም ግን ንገረኝ ካልሽኝ ይቅር የሚልሽ ግን አይመስለኝም አንተም ይቅር እንዲለኝ አትፈልግም እውነቱን ለመናገር አንቺ ሚስት እንደማትሆኚ እውነቱን አረጋግጫለሁ አንተም እኮ ማስታረቅ ነው ያለብህ ሁሉንም ማስታረቅ ልክ አይደለም ማላየትም የሽማግሌ ስራ የማይስማሙ ሰዎችን ተስማሙ ብሎ ማስታረቅ እንዲጋደሉ ክፍተት መፍጠር እና እንዳይገሉኝ ፈርተህ ነው እውነት ለመናገር እንዳትገዩ ነው የምፈራው እኔ እንደዚህ ነው የምገምተኝ እሱ ነፍሰ ገዳይ አይደለም ገዳይ ቢሆን ኖሮ አንቺን ነበር የሚገልሽ አባዬ እግሪ ስር ዝቅ ብዬ እኮ ይቅርታ ጠየቅኩ እኔም ይቅር አልኩሽ እኮ ላምብብበት ቲና የእሱን ልብስ እንዲያጣጣሽ እሱን አገኘዋለሁ ብለሽ አሁን ከዚህ ክፍል ለምን አትወጪ አንቺ ለምን አትወጪም እኔማ እኮ አሁን ካንቺ የተሻለ እዚህ ክፍል የመግባት አቅም አለኝ ለማጽዳት ነው ያልሽ ዋናው እንዳንቺ ለማስለታ ለመሆኑ ነው ስነ ስርዓት ያልሽ ምን ነው የባልሽን ልብስ ሳጥፍ ተናደድሽ እንዴ ድንገርሽ መቼም ካሌብን አታገኘው አላማዬ ስራ ነው ካሌብን ማሳደድ አይደለም አንቺ እኮ ስራ ፈት ስለሆንሽ ነው እንጂ እንደኔ ትንሽ ስራ እንኳን ቢኖርሽ እንደዚህ የሚረባውንም ማይረባውንም አታሳድጂም ነበር ትልቅ ስራ ምሰሪ እኮ ነው የምትመስሊው ቢያንስ እኔ እንዳንቺ ስራ ፈት አይደለም አንቺ እኮ ሳይፈልጉሽ በግድ የተቀመጥሽ ሰው ነሽ ትሁት ያገኘው ሽለት ግን ማለት ነው አንቺን ብቻ ሳይሆን ሁላችሁም መፈጠራቱ እንድትረሱ ማረጋችሁ እሱን ደግሞ አሳይሻለሁ እኔ ትያለሁ ያሳቃልሽ ባው እሺ ችግር የለውም ልስጥሽ ምን ያህል ብር ነው የምሰጥሽ 4000 አልቀለልኩ 400,000 ካሌብ እየቀለልኩ አይደለም በትልቁ ነው የፈለግሽው አዎ ምን ነው እናንተ ከዚህ ቁጥር ውጭ አታውቁም እንዴ አልገባኝም እሱን ብር ብትሰጪኝ እኔም ጋብቼ እንደግስ ነበር አይደል እየቀለልኩኝ አይደለም ቀልድንማ አንቺ ቀልጃት አሁን ውጪልኝ ውጪ አስብበት ብሩን ነው አዎ አስብበት አጥፍቺኝ ይቅር እርግጠኛ ሰላም ወደ ቻናል ቤተሰቦቼ አስቶነኝ ዛሬ ደግሞ በሌላ ቪዲዮ መተናል ማለት ነው ትሁት እንግዲህ ሀሳብ ውስጥ ገብታለች በጣም ተጨነቀች ምክንያቱም ካሌብን ለማግባት ተወስናለች ማለት ነው ካሌብና አባቱ አንድ ላይ እያወሩ ነበር ማለት ነው አባዬ እንዴት አድርጌ ነው ቲና ልፈታት የምችለው እሷ ልትፈታኝ አትፈልግም ምን ይሻለኛል እያለች ሳስብ ነበር ልጄ ቆይ ተረጋጋ በራሷ ትፈታለች ተቃው ሲገባት እኔ ላይ ያደረሱልኝ እኔ ላይ ሰረቡ የነበሩትን በሙሉ ሲደርስበት ያኔ ብሳት ፈልግ በግድ ትፈታለች እኔ ምንም ማላስታውስ መስሏቸዋል ነገር ግን እስከተጠብቅ ዳኒ ትሁትን እየሰራች ያለ የመጣትና ትሁት ምን ሆነሽ ነው በጣም ታክስሻል እኮ የተፈጠረ ነገር አለ እንዴ እያለ እየጠየቃት ነበር አይ ምንም አልሆንኩም የፈለኩት ነገር አለ መንገድ ወርባን እንደሆነ አይ ብቻ ሳይሽ ጥሩ ስሜት ላይ አይደለሽም ምን ሆነሽ ነው እያላት ነበር አባዬ ዳኒ እየተጠራጠረ ነው አንዳንድ ነገር እየጠየቀኝ ነው ምን ማድረግ አለብን እያለች ስታወራ ነበር ዳኒ ሄለን ጋር እየደወለ በተደጋጋሚ ሲደውል እሷ ግን ስልክ እያነሳች አይደለም ምክንያቱም አኩርፈዋለች ወይም ደግሞ ተናዳበታለች ዳኒ ላይ ሁሉ ነገር ያወቀችው አይመስለን ዳኒ መጣና እየሮጠ ትሁትን ሳንቃት ነበር ቆይ ከኔም ድሮ ተፈልገው ብላ አነሳችበት ትሁት ተረጋጊ ሄለን የሰማችው ነገር የምታቂ ሁሉ ነገር አንቺ ብቻ ነሽ ሌላ ማንም አያውቅም ስለዚህ ለሄለን የነገርሽው ነገር አለ ሄለን ስልክ እያነሳች አይደለም ሰፈሩን ቀይራለች ስለዚህ የተፈጠረ ነገር ካለ ንገሪኝ የነገርሻት ነገር አለ ይላታል ዳኒ አትጠጋኝ እመኔ ወደ አንድ ዞር በል ከቤት ትሏለች እሺ በቃ ተረጋጊ ስላልነኩሽ በጣም ይቅርታ ይላታል አባባ እያወሉም ሄለን እኮ ሰፈር ቀይራለች አባባ እያናገረችኝ አይደለም በስነ ስርዓት እያለ ሲነግረው ነበር ታዲያ አንተ ያጠፋ ነገር ምንድነው እኔ ምንም ያጠፋሁት ነገር የለም ነገር ግን ሰፈር ቀይራ ልታናግረኝ ፈቃደኛ አይደለችም ምን እንደተፈጠረ ግን አላቅም ያጠፋ ነገር ካለ ራስን ዞር ብለህ ጠይቅና ሄለን ጥሩ ልጅ ነች እንደውም መልካምና የተረጋጋች ልጅ ነች ባታመልጥ ጥሩ ነው ነገር ግን ተረጋግታ አስብ እያለው ነበር
ቲና አባዬ እባክህን አንድ ነገር ላናግር እፈልጋለሁ። እኔ መጽሐፉን ማንበብ እፈልጋለሁ እባክሽ እያለች ነበር። እባክህ አባባ አንድ ነገር ከካሌብ ጋር አስታርቀኝ እያለችው ነበር። ከዛ ተንበርክካ ይቅርታ አድርግልኝ አባዬ፣ እስከዛሬ ላጠፋሁት ነገር በሙሉ እባክህ ይቅር በለኝ ብላ እግሩ ስር ወድቃ ስትንበረከክ ነበር። ልጅ እባክሽ ተነሽ ይቅር ብዬሻለሁ ተነሽ ይላታል። ነገር ግን ይቅር ያልኩልሽ ከልቤ አይደለም፣ ስለዚህ ተነሽ ካሌብ ከካሌብ ጋር መፋታት አልፈልግም እባክህ አስታርቀኝ ስትል አይ ከዚህ ቤት ወጣች። አይ ከዚህ ቤትማ በጭራሽ አንወጣም ቲና፣ ይሄ ቤት እኮ የኔ ነው እንጂ የእናንተ አይደለም። ስለዚህ ተታረቃችሁ የራሳችሁ ቤት ችላችሁ ትኖራላችሁ እንጂ እዚህ በጭራሽ ከኔ ጋር ትኖሩ እኔ አልፈልግም፣ ይሄ ቤት የራሴ ነው ይላታል። አይ አባዬ ይቅርታ አላረክልኝ ማለት ነው፣ ተንበርክኬ ይቅርታ ጠይቄያለሁ እግር ስር ወድቄ፣ ስለዚህ ለምንድን ነው ከዚህ ቤት እንድንወጣ? ይሄ ቤት የራሴ ነው ብዬሻለሁ። ስለዚህ ከካሌብ ጋር ሰላም ብታወርዱ እንኳን እዚህ ቤት እንድትኖሩ በጭራሽ አልፈልግም ይላታል። ከዛ ቲና ጭራሽ ያው ምክንያቱም እሷ የምትፈልገው ቤት ውስጥ ስለሆነ በጭራሽ አልፈልግም። ከዛ እንዴቷን ትሁት ላይ ለማውጣት ታስባለች። ትሁት የካሌብ ልብስ ምን ነው የካሌብ ልብስ ብቻ እንደ አጥበሽ የምታጥፊ ወንድ ወደድ ብለሽ ነው እያለ ስታውሽቃት ነበር። እኔ ስራዬን እየሰራዋለ፣ ስለዚህ እባክሽ አትረብሽኝ ከክፍሉ ውጪ ስትላት ክፍሌ ራሴ ነው፣ ስለዚህ አንቺ ነሽ ማውጣት አለብሽ፣ አሁን እዚህ ክፍል መግባት ያለብኝ እኔ እንጂ አንቺ አይደለሽም ትላታለች። ቆይ ሁላችሁም ካልሰራውላችሁ እኔ ቲና አይደለም ብላ ስታስፈራራት ነበር። ዳኒ በተደጋጋሚ ሄለን ጋር እየደወለ ነበር። ሄለን ግን ስልኳን እያነሳችለት አይደለም፣ ስልኳ ደግሞ እየሰራ አይደለም። ቲና ተመጣና ዳኒ ምን ነው ደህና አይደለም እንዴ? የተፈጠረ ነገር አለ በላስጠይቁም አይ ምንም አይደለም ብቻ ጥሩ ስሜት አይደለም እባክሽ አስጥለትሽኛል ተይኝ ብቻ ይላታልና ይወጣል። በድጋሚ ትሁትን ለማናገር ይወስናል። ትሁት እባክሽን ቅድም ስላናኩሽ ይቅርታ አድርግልኝ፣ ግን ሄለን እያናገረችኝ አይደለም፣ የሰማችሁ ነገር ካለ የተፈጠረ ነገር ካለ ንገረኝ እያለ ነበር። ካሌብና ዳኒ ወይ ባይ አንድ ላይ ብሎ እያወሩ ነበር። ቀደም እኮ ደውላልኝ ነበር ለኔ ራሱ እኮ አዎ ለኔም ትደውላለች እያለ ልክ ለኔ ደውላ ነበር እኮ ዛሬ ብሎ ሲነግረው ዳኒ ላንተ ደውላ ነበር ዛሬ? አዎ አለና በጣም ተናዶ እየሮጠ ይወጣል። ዳኒ ካሌብ ደወለችልኝ ሄለን ደወለችልኝ ያለ እውነቱ ሰው ውሸት ነበር። ዳኒ ድማብሽቀን ታዲያ ውሸት ነበር እንደዛ ያልኩ እያለ አባባ እዚህ ስቆ ነበር። አንድ ላይ በድጋሚ ዳኒና ካሌብ አንድ ላይ እየወሩ ነበር። ካሌብ አንድ ነገር ልነግርህ እፈልጋለሁ። ምንድነው? ሄለን እጅግ በጣም ወዳታለሁ፣ ሄለንን በጭራሽ ማጣት አልፈልግም፣ ስለዚህ እባክህን እኔ ለመጉዳት አትሞክር እያለ ነበር። እንግዲህ እኔ ምን አደረኩ? ምናልባት አንድ ጠላልብኝ ይሆናል እያለ በድጋሚ ትሁትን ማናገር ይወስናል። ሄለን ትሁት እባክሽ ይቅር በይኝና የተፈጠረው ነገር ምክንያቱም ንግግራቸው ባይና ካሌብ የማወሩት ነገር ስለኔና ቲና የሚያውቁት ነገር ያለ ይመስለኛል። ስለዚህ አውቁም አላወቁም እኔ አይመለከተኝም፣ ስለዚህ እዚህ ነገር ውስጥ አታስገባኝ እባክህ፣ ምንም የማውቀው ነገር የለኝም ትለዋለች ማለት ነው። እንግዲህ አባዬ ከቲና ከሄለን ጋር እንድታስታርቀኝ እፈልጋለሁ፣ እኔ ሄለን በጣም ወዳለሁ አባዬ፣ እሷን አጥቼ በጭራሽ መኖር አልችልም እያላት ነበር። ለማንኛውም ከደወለችልኝ እነግራታለሁ፣ ግን ላስገድዳት በጭራሽ አልችልም፣ ሰው ስፈልግ ብቻ ነው መታረቅ የምንችለው እያለ ቲና ካሌብ ገንዘብ ስጠኝና እንድፈታ ትፈልጋለህ አይደለም? አዎ እንድፈቲኝ እፈልጋለሁ። ምንድነው የምትፈልገው ስላት ገንዘብ ስጠኝ አለችው። እሺ ስንት ነው የምትፈልጊው? 4400 እየቀለድኩ አይደለም ካሌብ፣ ገንዘብ ፈልጋለሁ እንድወጣ ከፈለግ። እሷ የፈለገችው 4 ሚሊዮን ነበር የፈለገችው ማለት ነው። ከዛ ካሌብ ይሳቅበትና መቼም አትፍጪኝ አይደለም 4 ሚሊዮን 4000 ብርም አልሰጥሽም፣ ሰምኛለሽ ቲና እድሜ ልክን ሳትፈቺኝ መቅረት ትችያለሽ፣ ግን ስቃይ ነው በዛብሽ፣ ጠብቂኝ፣ ያደረግሽው ነገሮች ዋጋሽን ስትከፊ ያኔ ሳትወጂ በገዛ እጅሽ ከዚህ ትወጫለሽ ይላታል።
በመጨረሻ ትሁት ቆይ ባሌ ምንድነው ያስነካሽ ነገር አለ ተሰማኛለሽ ባሌ በጭራሽ አንቺ አይሆንልሽም ተስፋ ምትቆርጪ ይሻልሻል ካሊብ የኔ ብቻ ነው ብላ ስታስፈራራት ነበር አረ ባልሽ መሆን ዛሬ ነው እንዴ ያስታወሽው እያለቻት ነበር በመጨረሻ ዳኒ ጋር ተገናኙና ዳኒ አልመንድነው የሆንኩ የተፈጠረ ነገር አለ እንዴ ብላ አይ ምንም አልኩም ምክንያቱም የሄለን ስልክ እየሰራለት ስላልሆነ ዳኒ ጥሩ ስሜት ላይ አይደለም ምንም ያንኩት ነገር የለም በቃ ሁሉ ነገር ይጠምብናል እንጂ ሞክረን አንድ ነገር እንኳን ሲሳካ አላየሁትም ስለዚህ አሁን ትንሽ ጊዜ ያስፈልገኛል አንቺም ጊዜው እንደወሰድሽ ታስታውሻለሽ ቤቱ አንቺ መሆኑን ስታውቂ ጥለሽኝ እንደጠፋሽ እኔ እኮ ያኔ ብቻዬን መሆን ፈልጌ ነበር አሁን እኔ ራሱ ብቻዬን መሆን ብቻ ነው የምፈልገው ዳኒ አታስብ እባክህ አትራቀኝ አንተ መኖር ያበረታኛል ስለዚህ እኔ በራሴ ወጣለሁ ሁሉ ነገር እያለ ስታወራ ነበር ካሊብና ዳኒ እንደቀጠም ይገናኛልና ካሊብ እንደቀጠም ሄለን ወደ ላይ ስትወጣ አይቻት ነበር ሰላም ብላኝ አለፈችው ያለ ዳኒ እየሮጠ ሲሄድ ሊያገኛት አልቻለም ካሊብ እውነቱ ሳይሆን ውሸቱን ነበር እንደዛ አለው ማለት ነው እንግዲህ ካሊብ እባክህ ሄለን ግን በፍጥነት የተገባች ፈልግ እኮ ላገኛት አልቻልኩም እያለው ነበር አይ ነበረች እኮ ብሎ ይነግረዋል እንግዲህ መጨረሻ ቲና አንቺን ቦን ተስፋ አልቆርጥም ከዚህ ቤት እኔ ሳይሆን እናንተ ናችሁ ጥርብርክ ብላችሁ የምትወጡ እንጂ አስቡ ዳኒ ምን እያልሽ ነው ተረጋጊ ወደ ራስሽ ተመለሺ ደግሞ የማውን ነገር አልገኝም ከዛ የሌለ ጦስ ውስጥ አስገብኝ ይላታል ዳኒ አትፍራ እኔ ማድረጉን ነገር ጠንቅቄ አውቃለሁ አንተ ነው ውስጥ አልከትም አሁን የማልፈው ሞቱን ከንቦን በራሴ ነው ማድረገው ከዚህ በኋላ እኔ ሳይሆን እነሱ ናቸው ከዚህ ቤት የሚወጡት ምንም ታምር በፈጣ አባዬ ጭራሹ ከዚህ ቤት ከካሉ ጋር አስታርቀኝ ስለው ቤቱን ጥላችሁ ተወጣላችሁ ይሄ ቤት የኔ ነው ብሎ ነገረኝ እንግዲህ እሱ ወይን እኔ ማን እንደምወጣ እናያለን ብላ ስታስፈራራው ነበር ተወዳጅ የቲና ድራማ ይሄን ይመስል ነበር ቪዲዮን ቆዳችሁ ላይክ ማድረግ እንዳትረሱ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ